ወለድኩ በኋላ ራሴ አራሱኝ ካዩት በኋላ ማለት ነው። እና አሁን እንዳልሹ በጣም ነው በቃ ለነፍሰ ጡር ለወለደች ሴት በጣም ነው የምጨነቀው። በቃ በጣም ማለት ነው እግዚአብሔር ምስክሬ ነው። በጣም ይሄ ለቪዲዮ ምናምን ሳይሆን በቃ አሁን በጣም ነው የሚያስጨንቀኝ ያለፍኩበትን ስለማውቀው ማለት ነው። ያ እኔ ብዙ ልጆች አሳደግኩ። እግዚአብሔር የብዙ ልጆች እናት አደረገኝ። ከዛ በኋላ ላይክ የሚያዩ አሉ ላይክ መነጋገር ምናምን አንዳንድ ሰው አይፈልግም። በቃ ላይክ ሰው አንቺ አሁን ብዙ የምታውቂያቸው ሰዎች አሏል ሊያም አነሰም በዛም ብሎ ያወሩም። ከዛ ግን እግዚአብሔር የብዙ ልጆች እናት አደረገኝ። ሪሊ ነው የምነግርሽ። በእኔ ህይወት ላይ ህፃናት፣ ትልልቅ ሰዎች ምናምን ካሉ እነሱን የማግዝ ሁል ጊዜ እንደዚህ አይነት ብርቱ ሴት አደረገኝ እና ለካ ላለኝ ነው አንድ ሴት ቤቴ ላይ በተለያየ አጋጣሚ በትዳር ጸብ ሊሆን ይችላል። ልጅ የያዘች ሴት ቤቴ ብዙ ጊዜ እግዚአብሔር ያመጣብኛል። ልጆች ይዘው እኔ ቤት የሚኖሩ ያ ብዙ በቃ እንዲህ ነው ማለትሽ። የሚያውቅ ያውቃል። እንግዲህ ገባሽ? ይሄ እግዚአብሔር በዛ ውስጥ ሲሰራሽ የሆነ ነገር አለ ማለት ነው። ለብዙዎች እናት ሊያደርግሽ ነው። አሁን አንቺ ባለፈው መቄዶንያ ሄደሽ ስታበይ ነበር። ያንን ልብ ያገኘሽው ስለወለድሽ ነው። ካልወለድ ስሜቱን አታውቂውም። ለካ እንደዚህ ስለወለዱ ነው የተጎሳቆሉት ለካ ምናምን ነው መከራውን ምኑን ሁሉን ታይዋለሽ። እና እግዚአብሔር እንደዛ ነው። አሜሪካ በተለይ የሰው ሀገር ነው። ዝም ብለሽ አሁን ቱርክ ውስጥ ወልደሽ አርግዘሽ ምናምን ቢሆን አስቢ ምን ልትሆኝ እንደምችኝ። በጣም ከባድ ሎስት ነው የምትሆኝ። አሜሪካ እንደው እንዴት እንደሚመች አሜሪካ አስቢ። ለመኖር ልጅ ለማሳደግ ምናምን ይመቻል። ግን በጣም በቃ ነገሮችን የሚተው ሶሻብል ፐርሰን ሁሉን ነገር ድሮፕ ማድረግ አለብሽ። ሰው ሊስቅብሽ ይችላል በቃ ምንም ማንም ሊል ይችላል። ግን ቲኔጀር ሲሆኑ ከምታለቅሽ ዴቪዬ፣ ቲኔጀር ሲሆኑ ከምታለቅሽ፣ ሲያገቡ ከምታለቅሽ፣ ገባሽ? እንደገና ደግሞ መሀል ላይ እየባከንሽን መሞት አለ። ገባሽ? እየባከንሽን መሞት አለ ሳታስቢው። ይሄንን ሁሉ ይሄ አንተ ደግሞ ወረኛ በብር ቀይሮ ዜሌን ታውቃለህ። እና ጓደኛዬ ነው እና እንደዚህ ከምትይ በቃ ግን እኔ አሁን ቢሆን አገሬ ላይ ባሳድግ ኖሮ ደስ ይለኝ ነበር። አሁን ያንቺ ህይወት በቃ ሁሌ በዚህ ውስጥ እንድትላይ ዋው ሊያ ጎበዝ የምለው ነገር አለ። ለምን ድሮ የማዳምን ልብስ ለብሰሽ ምናምን ሙድ ስትይዢ ምናምን እከታተልሽ። እኔ ዛኔ ዩጋንዳ ነበርኩ እና ጀርመኖች ድሮ ከድሮ ጀምሮ ሶሻል ሚዲያ ላይ እንደምን የምታውቂያቸው እንደነ ሎሊ ምናምን እናይሻለን። እና ምናልባት በዛ ሰዓትኛ አረብ ሀገር ላንሆን እንችላለን፣ ላይገባን ይችላል ምናምን ግን እናይሻለን የምንላቸው ነገሮች አሉ። ሰው ከዛ ጀምሮ እስካሁን ድረስ ስታዩ ምናልባት አንቺ አረብ ሀገር በነበርሽ ሰዓት እነሱ የሆነ ኢንተርናሽናል ስኩል ውስጥ በትራንስፖርት መኪና ምንድነው ይባል ይሄ የግል መኪና ታክሲ ተከራይተውላቸው ቤተሰብ እየሄዱ ምናምን እቺ ደግሞ ስታስጠላ ያሉሽ ሊሆኑ ይችላሉ። አሁን መተው የሚሰዱሽ እነሱ ዘሴም በቃ ወይ እዛ እናትነት ላይ ደርሰው ዘሴም ኦር ስደት ላይ ምናምን ሊሆኑ ይችላሉ። ኪፕ ኢን ዩር ማይንድ ብዙ አትበሳጪ። ዩ ኔቨር ኖ ገባሽ? አንቺ ምሳሌ ነሽ ስልሽ ሰው በስደትም ለንደን ይሁን አሜሪካ ይሁን ወደዛ ምናምን ባክኖ ለልጅ የመክፈል ያለበት መስዋዕትነት አለ። ሁሉን ነገር ድራፕ አድርገሽ ለልጄ አይ ዶንት ኬር እዚሁ በሆነው ነገር እኖራለሁ አልንቀድ። ልጅሽ ሴትል ዳስደረገችሽ ማለት ነው የሆነ ቦታ እና ልጅሽ ደግሞ በረከትሽ ሆነሽ ዘ ቤስት ፕሌስ ሴትል ዳደረግሽ ልጅነትሽን ለመስጠት አለ። ኬኳ በረከት ብቻ አይደለችም፣ በቃ ሁሉም የሚባል በአጠቃላይ ነች። ለእኔም ልጄ በረከቴ ነች። ባይዘዌ አሜሪካን ሰጠችኝ። ያው ሴት ልጅ ልጄ ዓለምን አዞረችኝ። ይኸውልሽ ሊያዬ ልጄ ዓለምን አዞረችኝ፣ አሳረፈችኝ። ልጄ በቃ ላይ ከእሷ ጋር መጣላቱ መጨቃጫውን ከዛር በይ ኬኳ ምናምን ስትይ ምናምን ሁላችንም ቤት ውስጥ ይሄን እያደረግን ነው የምንውለው። ከሱ የበለጠ እሱ ነገር ላብድ ነው የምችለው። አሁን ለምሳሌ አባቷ ጋር ቆይታብኝ በር ስሬ ያለው አባቷ ጋር ልጄ ስትሄድ ቢያንስ ስንቴ መሰለሽ የምደውለው ስለሚረዳኝ ነው እንጂ ኢትስ ቬሪ ቦሪንግ። በየደቂቃው ነው የምደውለው። ላይክ ስንት ሰዓት ነው የምትመጡት ምናምን በቃ ላይክ ይጨንቀኛል። ቁጭ አድርጊ ተይ ስርዓት አድርጊ ምትዩ ነገር ሁሉ እንትን ይልሻል።
እቤት ከሌሉ ራሱ እንዴት እንደሚጨንቅ ቤቱ ጸጥ ይላል። ደግሞ በስማሙል ዝም ነው የሚሉ ጋይስ ሁሉም ነገር አሁን ነፍጠኛዬ እንዴት ነሽ የኔ ውድ? አይ በጣም እረዳለሁ እኔ ምክንያቱም በቃ ነገርኩሽ። አሁን ቆይታ ሰዓቴ ነው ያለው አይመጡም እንዴ ላለው እና ኢትዮጵያ ስንመጣ እንዘንጣለን። ኢትዮጵያ ስመጣ እንግዲህ ትጋብዥኛለሽ። እንዳታስቢ አንቺ ብቻ ለመምጣት ያብቃሽ። ፕሮሚስ በሰላም ነይ፣ በሰላም ወደ ሀገርሽ ያስገባሽ፣ በሰላም ያገናኘን። ትትዬ ቴንኪዩ በጣም ስለገባሽ። እሺ ፎር ጉድ ልግባ እንዴ? እንደሱ አልመክርሽም። አይ ላቭ አሜሪካ። እኔ በጣም ነው አሜሪካን የምወደው፣ ግን ይሄ እኮ ኢትዮጵያን ከመጥላት ጋር አይደለም። ገብቶሻል አይደል? ልጅ የወለድሽበት ቦታ መቆየት አለብሽ። ለምን? ሁለት ትውልድ እንዳይባክን፣ ሁለት ትውልድ እንዳታጭበረብሪ ማለት ነው። አዎ በቃ በጣም ነው የማመሰግነው። እሺ የእኔ እናት ነፍጠኛዬ፣ እንዴት ነሽ? እንዴት ነሽ ነፍጠኛዬ? ደህና ነሽ? ጠፋሽ፣ አይቼሽ አላውቅም። ጋይስ ኬኳ ጋይስ እስካሁን አልመጣችም። ይኸው 8 ሰዓት ሆነ። እናቴ ትሙት የምንጨነቀው ነገር ሳናስበው ጋይስ ደርሰዋል። ቤተሰብ አሁን ስትመጣ አሁን የጸጥ ብላላ ቤቱ ስትመጣ ትሰሞታላችሁ እንዴት እንደምትቀውጡ። ገና ከበር ትሰሞታላችሁ እንዴት ምን እንደምትል በርሲኮ ገና በርሲኮ እኮ ትሰሞታላችሁ ጋይስ። እና እንደዛ ነው እላችኋለሁ ጋይስ። አይ ኖ በጣም ነው የሚከብደው። ባይ ዘ ዌይ እግዚአብሔር ነው ቤቱ ጭር ይላል። ማሬ ቤቱ ጭር ማለት ብቻ ለሚያስጠላሻል እንጂ ልጅ ለምዶ ቤቱ አሁን ኬኳ ብትኖር አስባችኋል? ኬኳ እያሉ እንዴት እንደምንጮህ እንዴት እንደምንዳረቅ ማሚ ጌታ አሁን ቆይ ሰሞታላችሁ። ገና ከበር ነው የምትጀምረው ጩኸት። ያ ልጅ ደስ ይላል። ምንም ነው የማያስፈልጋችሁ ልጅ ካላችሁ ጋይስ። በጣም እኔ ደግሞ በጣም ፍለኛ ነኝ ጋይስ። ማርያም ሊያ የምትለው ነገር ሳይሆንማ በደንብ ነው እኮ ሊያ የምትለኝ በደንብ ማለት ነው። አሁን ደግሞ አንቺ ጀምራለች ጋይስ። ኬኳ ባይዘው አሁን አንቺ እንጀምራለች። አንቺ ትለኛለች አልዝም ስላት ማለት ነው። አሁን ሌላ ጊዜ ሊያ ነው አይደለም። አሁን አንቺ ማለት ጀምራለች። ኬኳ አንቺ አይባልም ማሚ ስላት አንቺ ማሚ ማሚ ትበልሽ ማሚ ትላለች እኮ ሶስቱን ነው የምትጠራው። ማሚ ትላለች ግን ይኸውልሽ ለመደባታው ሊያ ቡርቴ ስትጠራኝ ሊያ ስለምትል ህፃን ልጅ ቀብ አድርጋ ይዘዋለች። እኔ 5 ዓመት ልጄን ካየሁት አይዞሽ ነፍጠኛዬ፣ አይዞሽ የኔ ቆንጆ። አሁን ስታየው እንደውም በጣም ነው ደስ የሚልሽ። ትልቅ ሆኖ ስታየው እንዴት ደስ እንደሚል በስነ ስርዓት ያወራሻልና የኔት በቡርቴ ነው እንጂ ቡርቴ ሊያ ስለምትል በቃ ለመደሽ። ሊያ ትለኛለች። ሊያ ማሚ በይ ኬኳ ማሚ በይ ስትላት አንቺ ማሚ አንቺ ኬኳ አንቺ ማሚ አንቺ ሊያ ትላለች። አንቺን ለምዳለች። አሁን ደግሞ ማለት ነው አንቺን ለምዳ